ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከ ዛቲ ሰዓት። አባታችን አምላካችን በአባትነቱ በቸርነቱና በበረከቱ በረድኤቱ ጠብቆ ለዚች ቀን ያደረሰን አምላክ ስሙ ይክበር ይመስገን። ወጸውዖሙ ለአሰርቱ ወክልኤቱ አርዳኢሁ 12ቱን ደቀ መዛሙርት ጠራቸው፣ መረጣቸው፣ ሾማቸው። ወወሃቦሙ ስልጣነ ዲበ መናፍስት ርኩሳን ከመ ያውፅእዎሙ ወይፈውሱ ኩሎ ድውያነ ወሕሙማነ አጋንንት ያወጡ ዘንድ፣ ድውያንን ይፈውሱ ዘንድ፣ ለምጻምን ያነጹ ዘንድ፣ የሞተ ያነጹ ዘንድ ስልጣነ ክህነትን ሰጣቸው። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነትን ያገኛችሁ የእግዚአብሔር ልጆች ምእመናን፣ ምእመናት በውጭም በውስጥም ያላችሁ የቃል ይሄ ድምፅ የሚደርሳችሁ ሁሉ ሰላም እግዚአብሔር ከሁላችሁ ጋር ይሁን። በያላችሁበት አምላካችን ከክፉ ነገር ይጠብቃችሁ። ወጸውዖሙ አሰርቱ ወክልኤቱ አርዳኢሁ 12ቱን ደቀ መዛሙርት ጠራቸው፣ መረጣቸው፣ ሾማቸው። የሾማቸው አምላካችን ነው፣ የመረጣቸው አምላካችን ነው። በቅዱስ ማቴዎስ ወንጌል ምዕራፍ 10 ከቁጥር 1 ጀምረን ስናነብ የምናገኘው ቃል ነው። ወወሃቦሙ ስልጣነ ዲበ መናፍስት ርኩሳን ከመ ያውፅእዎሙ ወይፈውሱ ኩሎ ድውያነ ወሕሙማነ አጋንንትን ያወጡ ዘንድ፣ ድውያንን ይፈውሱ ዘንድ፣ ለምጻሞችን ያነጹ ዘንድ፣ የሞቱትን ያነሱ ዘንድ ስልጣንን ሰጣቸው፣ ሾማቸው። ይህን ቃል የተናገረው ራሱ አምላካችን ፈጣሪያችን ኢየሱስ ክርስቶስ ነው። የተመረጡት 12ቱ ሐዋርያት ናቸው። የእግዚአብሔር ልጆች ምእመናን እንግዲህ ከተመረጡት ሁሉ 12ቱ ሐዋርያት መካከል በዛሬው ዕለት የምናስባቸው ብርሃነ ዓለም ቅዱስ ጳውሎስንና ሊቀ ሐዋርያት ቅዱስ ጴጥሮስ ስለ ክርስቶስ፣ ስለ ሃይማኖት፣ ስለ እውነት፣ ስለ እምነት ዋጋ የከፈሉበት በአደባባይ ደማቸውን ያፈሰሱበት ቀን ነው። ድውያንን ፈውሱ፣ አጋንንትን አውጡ፣ የሞቱትን አንሱ፣ ለምጻሞችን አንጹ ብሎ አምላካችን ፈጣሪያችን ሰጥቷቸዋል ስልጣነ ክህነትን። የእግዚአብሔር ልጆች ሐዋርያው ብርሃነ ዓለም ቅዱስ ጴጥሮስ በዛሬው ቀን እንግዲህ ዋጋ የከፈሉበት ቀን ነው። ጴጥሮስ ማለት ኮከ ሃይማኖት ማለት ነው። አንተ ኮክ ወድ በዛቲ ኮክ አንጻ ለቤተ ክርስቲያኔ ማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ አንተ መሰረት ነህ፣ አንተ አለት ነህ፣ በአንተ አለትነት ቤተ ክርስቲያኔን እሰራታለሁ ብሎ አምላካችን የነገረው ነው። በዕብራይስጥ ቀድሞ ስሙ ኬፋ ይባላል። ቀዳሚ ስሙ ስምዖን ነው። ትውልዱም ከነገደ ሮቤል ነው። አባቱ ዮና ይባላል። የተወለደው በገሊላ አውራጃ በቤተ ሳይዳ ነው። ጴርቴዋ የምትባል ሚስትም ነበረችው፣ ልጆችም ነበሩት። የሚተዳደረውም አሳ በማጥመር ነበረ። ከወንድሙ ከእንድርያስ ጋር አሳ ከሚያጠምድበት ቦታ የተጠራ ሐዋርያ ነው። ማቴዎስ ወንጌል ምዕራፍ 4 ቁጥር 19 ላይ ቅዱስ ጴጥሮስ በ3 ነገሮች ይታወቃል። ከሐዋርያት ሁሉ የሚለይበት 3 ነገሮች አሉት በግልጽ የሚታዩት። የመጀመሪያው የዋህ ነው። ሁለተኛው ፈጣን ነው። ሶስተኛው ቁጡ ነበረ። የዋህነቱ ጌታችን አምላካችን ፈጣሪያችን ለስም አጠራሩ ክብር ይግባውና በባህር ላይ ሲሄድ አይቶ ጌታ ሆይ አንተ እስከሆንክ ወደ አንተ እንድመጣ ፍቀድልኝ አለው። ና አለው። ያን ጊዜ በባህር መካከል ሲሆን ብሰጥምስ፣ ባህሩ ቢከዳኝስ፣ ጀልባዋስ ብትገባስ እያለ መጠራጠር ጀመረ። ያን ጊዜ አቤቱ አድነኝ ብሎ የጮኸ ነው። ማርቆስ ወንጌል ምዕራፍ 6 ቁጥር 45 ላይ ፈጣንነቱ ደግሞ ጌታችን ደቀ መዛሙርቱን በቂሳርያ ሰዎች እኔን ማን ይሉኛል ብሎ ሰብስቦ ጠየቃቸው። ያን ጊዜ አንዳንዶች ሙሴ ይሉሃል፣ አንዳንዶች ኤልያስ ይሉሃል፣ አንዳንዶች መጥምቁ ዮሐንስ ይሉሃል፣ አንዳንዶች ደግሞ ከነቢያት አንዱ ነው ይሉሃል እያሉ ሁሉም የራሳቸውን ሐሳብ በተናገሩ ጊዜ አንትሙሰ መነ ትብሉኒ እናንተስ ማን ትሉኛላችሁ ብሎ አምላካችን ሐዋርያትን ጠየቃቸው።
ያን ጊዜ ፈጣኑ ሐዋርያ ከሁሉ ቀድሞ ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው የሕያው የእግዚአብሔር ልጅ ክርስቶስ አንተ ነህ ብሎ መለሰለት። ማቴዎስ ወንጌል 16 ቁጥር 16 ላይ በዚህ ጊዜ ነው አንተ መሰረት ነህ፣ አንተ አለት ነህ፣ በአንተ መሰረትነት ቅድስት ቤተ ክርስቲያኔን እሰራታለሁ፣ የሲኦልም ደጆች ሊያጠፏትና ሊያነዋውጧት አይችሉም፣ ለአንተም የመንግሥተ ሰማያት ቁልፍ ሰጥቻለሁ። የእግዚአብሔር ልጆች የመንግሥተ ሰማያት ቁልፍ ሰጥቻለሁ። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል። አንተ ውእቱ ክርስቶስ ወልደ እግዚአብሔር አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ብሎ ይህን የሃይማኖት መሰረት የሆነውን ይህን ቃል በመናገሩ ቅዱስ ጴጥሮስ በእነዚህ በሦስት ነገሮቹ ይታወቃል። ፈጣን ነው፣ ቁጡ ነው፣ የዋህ ነው። የእግዚአብሔር ልጆች ምእመናንና ምእመናት ይሄ ነው እንግዲህ ቅዱስ ጴጥሮስ። ቁጡነቱ ደግሞ አይሁድ ጌታችን አምላካችን ኢየሱስ ክርስቶስን ይዘው ሊያስሩት፣ ሊገርፉት፣ ሊያሰቃዩት፣ በጡጫ በርግጫ ሊመቱት ተረባርበው በያዙት ጊዜ ቅዱስ ጴጥሮስ ተቆጥቶ የማልኮስን ጆሮ በሰይፍ የቆረጠ ነው። ዮሐንስ ወንጌል 18 ቁጥር 10 ላይ የምናገኘው ሕያውና ዘላለማዊ ቃል ነው። አምላካችን ፈጣሪያችን ኢየሱስ ክርስቶስንም አንድ ጥያቄ ጠይቆታል። ጌታ ሆይ ሁሉን ትተን ተከተልንህ አለ። እውነት ነው። አሳ ማጥመዱን ትቷል፣ ሚስቱን ትቷል፣ ልጆቹን ትቷል፣ ሁሉን ትቶ አምላኩን ተከትሎታልና ጌታችንን አንድ ቀን ጠየቀው። ጌታ ሆይ ሁሉን ትተን ተከተልንህ፣ ዋጋችን በሰማይ ምንድነው ብሎ አምላካችን ኢየሱስ ክርስቶስን ጠይቆታል። ጌታችንም ለስም አጠራሩ ክብር ይግባውና የሰውን ውለታ የማያስቀር አምላክ አማን አማን ብለክሙ አንትሙኒ ለተለውክሙኒ አመዳግም ልደት አመ ይነብር ወልደ እጓለ እመሕያው ዲበ መንበረ ስብሐቲሁ። የእግዚአብሔር ልጆች ምእመናን ያን ጊዜ ለፍርድ ስመጣ በ12 ዙፋን ላይ ተቀምጣችሁ ከኔ ጋር ትፈርዳላችሁ ብሎ አምላካችን ነግሯቸዋል። ከወንድሞቹ ከሐዋርያት ጋር የሚያገኘውን ክብርና ጸጋ ነግሮታል። ማቴዎስ ወንጌል 19 ቁጥር 7 ላይ ከዕለታትም በአንድ ቀን ጌታችንን አንድ ጥያቄ ጠይቆታል። እየሰማችሁ ነው? ከቃሉ ጋር ናችሁ? ልዑል እግዚአብሔር የልቦናችን ደጅ ክፈትልን። ጌታችን አምላካችን ኢየሱስ ክርስቶስን እንዲህ ብሎ ጠየቀው። ጌታ ሆይ እኛ ስንተኛ ትቆማለህ፣ እኛ ስንበላ ታበላናለህ፣ እኛ ስናርፍ አንተ ትቆማለህ። አትተኛምን? ኢትነውምኑ? ጌታ ሆይ አትተኛምን? አይደክምህምን? እረፍት አያስፈልግህምን? ብሎ አምላካችንን ጠይቆታል። ጌታችንም ሊያስተምረው ፈለገና የዕንቁ ጽዋ ውሃ መልቶ ሰጠው። ሳይጠጣት በእጁ እንደያዘ እንቅልፍ አለውና ያን ጊዜ እንቅልፍ ወሰደው። ከእንቅልፉ ሲነቃ ዓይኑን ሲገልጥ ጽዋው ከእጁ ወድቆ ተደቁሶ ውሃው ፈሶ አገኘው። ያን ጊዜ ቅዱስ ጴጥሮስም ደነገጠ። ጌታችንም እንዲህ አለው፣ ጴጥሮስ ጴጥሮስ ይህንን ዓለም ያስኩት በመሃል እጄ ነው። መተኛት ቢኖርብኝ ማንቀላፋት ቢኖርብኝ ዓለም እንዲህ ተደቁሶ እንደ ውሃው ፈሶ በቀረ ነበር አለ። ክብርና ምስጋና ለመድኃኔዓለም ይሁን። የእግዚአብሔር ልጆች ትጉህ ዘኢይነውም የማይተኛ የማያንቀላፋ እረኛችን ጠባቂያችን፣ ስንወጣ የሚቀድምልን ስንተኛ የሚቆምልን አምላካችን ፈጣሪያችን ኢየሱስ ክርስቶስ ጴጥሮስ ጴጥሮስ መተኛት ማንቀላፋት ቢኖርብኝ ኖሮ ይህ ዓለም እንዲህ ተደቁሶ እንደ ውሃ ፈሶ በቀረ ነበር አለ። አሐዚ ዓለም በእራሁ ዓለምን በመዳፉ ያዘ። አምላካችን ክብር ምስጋና ይድረሰው። አዎ ሁሉ በእጁ የተያዘ ነው። ሁሉ በመዳፉ ላይ ያለ ነው። የእግዚአብሔር ልጆች ለእግዚአብሔር ምድር በምልአ ዓለምኒ ወኩሎሙ ለይነብሩ ውስቴታ አለ ነቢየ እግዚአብሔር ልበ አምላክ የተባለው ዳዊት በመዝሙሩ መዝሙር 23ኛው መዝሙር ላይ ለእግዚአብሔር ምድር በምልአ ዓለምና መላዋ ምድር ሁሉ በእግዚአብሔር መዳፍ ናት። በእሱ መዳፍ ላይ ነው ያለችው ዓለም። የእግዚአብሔር ማንቀላፋት ቢኖርብኝ መተኛት ቢኖርብኝ እንዲህ ዓለሙ ተደቁሶ ፈሶ በቀረ ነበር ብሎ ለቅዱስ ጴጥሮስ ይህን ምስጢር ገለጠለት። ጌታችንንም ቅዱስ ጴጥሮስ ጠየቀው፣ እንደምን አድርገህ ነው ያስከው ጌታ ሆይ እባክህ ንገረኝ አለው። ዓለምን በመሃል እጁ ይዞ እሱን ከመሃል አድርጎ አይቴሃሎ ከኦ ስምዖን ወዴት አለህ አለው። ስምዖን ወዴት ነው ያለኸው አለው። እያአምር እንዳይ እንጃ ያለሁበትን እንኳን አላውቅም አለ። ቅዱስ ጴጥሮስም ጌታን ከሁሉ አስቀድሞ ቢከተለውም በሕማሙ በመከራው ጊዜ ደግሞ
የእግዚአብሔር ልጆች ምእመናን ከሁሉ አስቀድሞ ደግሞ ክዶት ነበረ። ያ የዋህ ያ ፈጣን ያ ደግ ሐዋርያ ከሁሉ አስቀድሞ ጌታውን የካደ ነበረ። አምላካችንም ቀድሞ ነግሮት ነበረ። ከሁሉ አስቀድሞ ዶሮ ሳይጮህ ትክደኛለህ እያለ የተናገረው ቃል ይፈጸም ዘንድ ከሁሉ ቀድሞ እግዚአብሔር ወዶ ቢያስከትለውም ከሁሉ ቀድሞ ደግሞ ክዶት ነበረ። ኋላ ግን በንስሐ ተመልሷል። አምላኬ ፈጣሪ በደልኩ በማለቱ ጌታችን ይቅር ብሎታል። ማቴዎስ ወንጌል 26 ቁጥር 69 ላይ እኛንም ይቅር ይበለን፣ እኛንም ከመካድ ያድነን፣ እስከ መጨረሻው በእምነታችን ያጽናን። ጌታም ከማድረጉ አስቀድሞ ራእይኬ አባግኤ ስምዖን ወልደ ዮና የዮና ልጅ ስምዖን ሆይ ተወደኛለህን? ዮሐንስ ወንጌል ምዕራፍ 20 ቁጥር 15 ጀምረን ስናነብ የምናገኘው የዮና ልጅ ስምዖን ኦ ስምዖን ወልደ ዮና ታፈቅረኒኑ? የዮና ልጅ ስምዖን ሆይ ተወደኛለህን? ተወዱኛላችሁን ይለናል የእግዚአብሔር ልጆች። አዎን እወድሃለሁ፣ እንደምወድህም እኮ አንተ ታውቃለህ ብሎ ደጋግሞ እሱም ተናገረ። ያን ጊዜ በጎቼን አደራ፣ ጠቦቶቼን አደራ፣ ግልገሎቼን አሰማራ፣ የሞትኩላቸው የተዋረድኩላቸው መከራ የተቀበልኩላቸው ዋጋ የከፈልኩላቸው በጎች አሉኝና በጎቼን አደራ፣ በጎቼን አደራ ይለናል የእግዚአብሔር ልጆች። ለጊዜው ይሄ ቃል ለቅዱስ ጴጥሮስ ነው። ፍጻሜው እስከ ዓለም ፍጻሜ ለምንነሳ ካህናት መምህራን የተሰጠን አደራ ነው። የተሰጠን አደራ አራት አይነት ሥራ እንድንሰራ ነው። የመጀመሪያው ወንጌለ መንግሥትን ዞረን ማስተማር ነው። ሁሩ ወመሃሩ ውስተ ኩሉ ምድር ወስብኩ ወንጌለ ለኩሉ ፍጥረት፣ ወደ ዓለም ሁሉ ሂዱ፣ ወደ ምድር ዳርቻ ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል በሉ፣ ያላመነ ያልተጠመቀ ይፈረድበታል በሉ እያለ አምላካችን ለሐዋርያት በነገራቸው ማርቆስ ወንጌል 16 ቁጥር 16 ላይ ካህን መምህር ዞሮ ማስተማር ግዴታ አለበት። ያለችውን መክሊቱን ማባዛት አለበት። የእግዚአብሔር ልጆች አንድም ቃል ሁለትም ቃል መናገር አለብን። ምእመናንም መስማት አለባቸው። ዞረን ማስተማር፣ ያስተማርነውን ደግሞ አሳምነን ወደ ጥምቀት እንዲመጣ እንዲጠመቅ ማድረግ። ከውሃና ከመንፈስ ቅዱስ ካልተጠመቃችሁ የእግዚአብሔር መንግሥት አትወርሱም የሚለውን አስፍተን አምርተን ማስጥመቅ አለብን። ያጠመቅነውን ለቅዱስ ሥጋው ለክቡር ደሙ ማብቃት አለብን። ለክቡር ደሙ ለቅዱስ ሥጋው የበቁትን ደግሞ መጠበቅ አለብን። የምትወዱኝ ከሆነ ትእዛዜን ጠብቁ ብሎናል እግዚአብሔር አምላካችን። ያዘዘንን ትእዛዝ ጠብቀን ምእመናንን ጠብቀን ለእግዚአብሔር መንግሥት ማብቃት አለብን። መጀመሪያ ዞረን ማስተማር፣ ከዚያ የተማሩትን ማጥመቅ፣ የጠመቁትን ንስሐ ሰጥተን ቅዱስ ቁርባን እንዲቀበሉ ማድረግ፣ ቅዱስ ቁርባን የወሰዱትን በዚያው ጸንተው እስከ መጨረሻው እንዲኖሩ ማድረግ አለብን። ለጊዜው ለቅዱስ ጴጥሮስ ኦ ስምዖን ወልደ ዮና የዮና ልጅ ስምዖን ተወደኛለህን? ከወደድከኝ በጎቼን ጠብቅ፣ ጠቦቶቼን ጠብቅ፣ ግልገሎቼን አሰማራ። አያችሁ የእግዚአብሔር ልጆች ምእመናን፣ ካረገም በኋላ በ10ኛው ቀን መንፈስ ቅዱስን ተቀብሎ የሚያውቀው ጸንቶለት የማያውቀውም ተገልጦለት በአንድ ቀን ስብከት በአንዲት ሰዓት ስብከት 3000 ሰዎችን አስተምሮ አጥምቆ ክርስትና እንድትመሰረት አድርጓል። የሐዋርያት ሥራ ምዕራፍ 2 ቁጥር 41 ላይ ቅዱስ ጴጥሮስ በሚያስተምር ጊዜ ልባቸው ተነካ ይላል። የሐዋርያት ሥራ ምዕራፍ 2 ላይ ልባቸው ተነካ። ያን ጊዜ በሐዋርያው በቅዱስ ጴጥሮስ እግር ላይ ወደቁና ምን ተንግበር አሃዊነ ወንድሞቻችን ምን እናድርግ? ማድረግ ያለብንን ምከሩን፣ አስተምሩን ብለው ተናገሩ። ያን ጊዜ እያንዳንዳችሁ ንስሐ ግቡ፣ በኢየሱስ ክርስቶስ ስም እመኑና ተጠመቁ ትድናላችሁ፣ ከዚህ ጠማማ ትውልድ ዳኑ ብሎ ወንጌለ መንግሥትን አስተማራቸው። 3000 ሰዎች አምነናል ብለው ተጠመቁ። ክርስትናን መሰረተ። አንተ መሰረት ነህ፣ አንተ አለት ነህ። በአንተ መሰረትነት በአንተ አለትነት ቤተ ክርስቲያንን እሰራታል። የሲኦል ደጆች አጋንንት መናፍቃን ሊያነዋውጧት ሊበረቱባት አይችሉም። ለአንተም የመንግሥተ ሰማያት መክፈቻ ሰጥቻለሁ። ክብርና ምስጋና ለአምላካችን ይሁን። ይሄ ሁሉ ክብር የተሰጠው ነው ዛሬ ቅዱስ ጴጥሮስን የምናከብረው። አያችሁ የእግዚአብሔር ልጆች፣ ከዕለታትም በአንዱ ቀን ከቅዱስ ዮሐንስ ጋር ለጸሎት ወደ ምኩራብ ሲገቡ እግሩ ልምሾ የሆነ ከወገቡ በታች የማይንቀሳቀስ ለልመና የተቀመጠ ቤተሰቦቹ በቅርጫት አምጥተው በመቅደስ ደጃፍ እያስቀመጡት ሳንቲም ሲሰበስቡ ውሎ ማታ መልሰው ይወስዱታል። ከተወለደ ጀምሮ ከወገቡ በታች ልምሾ የሆነ ተወለደ ሰው ነው። ስም እግዚአብሔር ጠራባቸው። እባካችሁ ሳንቲም ድቃቂ ስጡኝ፣ ካላችሁ ነገር ጣሉልኝ ብሎ ቅዱስ ጴጥሮስንና ቅዱስ ዮሐንስን ጠየቃቸው። ወርቅስ
ወብሩር አልቤ እምዘቤሰ እሁበከ ወርቅና ብር የለኝም ያለኝን ግን እሰጥሃለሁ። ናሁ በስሙ ለኢየሱስ ክርስቶስ ናዝራዊ ተንስ ወሁር በጌታዬ በአምላኬ በማምንበት አምላክ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። ያን ጊዜ በሽተኛው ድኖ ብድክ አለ። ከወገቡ በታች ልምሾ የነበረው ተነስቶ ወደ ቤተ መቅደስ እየሮጠ ገባ። የሐዋርያት ሥራ ምዕራፍ 3 ቁጥር 1 ጀምረን ቅዱስ ጴጥሮስ እንዲህ ነው፣ ድውያነ ፈውሱ፣ የሞቱትን አንሱ፣ ድውያንን ፈውሱ፣ አጋንንትን አውጡ፣ ለምጻሞችን አንጹ፣ የሞተውን አንሱ ብሎ አምላካችን በሰጣቸው ሐዋርያዊ መመሪያ ቃል መሰረት የእግዚአብሔር ልጆች የሞተው ይነሳ ነበረ፣ ድውዩ ይፈወስ ነበረ፣ አጋንንት ይወጣ ነበረ። እነ ቅዱስ ጴጥሮስ እነ ጳውሎስ በጨርቃቸው በጥላቸው ብዙ ተአምራት ያደርጉ ነበረ። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ መዲናቸው ኢየሩሳሌም 1 ዓመት በህብረት ካስተማሩ በኋላ ወንጌል ካልደረሰበት ለማድረስ ዓለምን ዕጣ በዕጣት በተከፋፈሉ ጊዜ ርዕሰ ሐዋርያት ነውና ቅዱስ ጴጥሮስ ሮምን ደርበው ሰጥተውታል። እርሱ ግን ለሁሉ አባት ነውና ሐዋርያትን ሁሉ በሀገረ ስብከታቸው አድርሶ አለማምዶ እንዴት ማስተማር፣ እንዴት መስበክ፣ እንዴት ህዝቡን መሰብሰብ እንዳለባቸው እያሳያቸው ወደ ሮም ይመለስ ነበረ። በሮም 25 ዓመት ዞሮ አስተምሯል። ከዚህ በፊት በሰማርያ፣ በልዳ፣ በኢዮጵያ፣ አንጾኪያ፣ በጳንጦስ፣ በገላትያ፣ በቀጰዶቅያ፣ በቢታንያ እየዞረ ወንጌለ መንግሥትን አስተምሯል። በኢዮጵያም ስምዖን፣ ሰፋያሳንን፣ ሊቀሃራ፣ ቆርኔሌዎስን ዞሮ አስተምሮ አጥምቋቸዋል። ጣቢታንም ከሞት አስነስቷል። የሐዋርያት ሥራ ምዕራፍ 9 36 የሞተውን አንሱ፣ ድውያንን ፈውሱ፣ ለምጻሞችን አንጹ። ማቴዎስ ወንጌል ምዕራፍ 10 ቁጥር 8 ላይ ስታነቡ የምታገኙት ቃል ነው። ጣቢታ ተነሽ ብሎ ከሞት ያስነሳ ነው ቅዱስ ጴጥሮስ። የሐዋርያት ሥራ ምዕራፍ 9 ቁጥር 36 ላይ በልዳም ኤንያ የተባለ የ8 ዓመት የአልጋ ቁራኛ ፈውሷል። ድውያንን ፈውሱ፣ ሙታንን አንሱ። የአምላካችን ቃል ዘላለማዊ ነው። ሰማይ ምድር ያልፋል፣ ቃሉ ግን አያልፍም። እንደ ሰው ቃል የሚቀያየር ቃል አይደለም። የእግዚአብሔር ቃል የመለኮት ቃል ዘላለማዊ ነው። የእግዚአብሔር ልጆች አዎ። በዚህ መሰረት በሐዋርያት ሥራ ምዕራፍ 9 ስታነቡ እነ ጣቢታን አስነስቷል። ኤንያን ካልጋ ቁራኛ 8 ዓመት ሙሉ አልጋ ላይ ተጥመልምሎ የኖረውን እሱንም አስነስቶታል። የእግዚአብሔር ልጆች ምእመናን እንግዲህ ቅዱስ ጴጥሮስ ወንጌለ መንግሥትንም ዞሮ አስተምሯል። ሐዋርያትንም በየሄዱበት ሀገር እንዲበረቱ እንዲጠነክሩ ወደ ኋላ እንዳይሉ እስከ መጨረሻው መከራውን እንዳይሰቀቁ ያበረታቸው የነበረ ሐዋርያ ነው። የሐዋርያት አለቃ ቅዱስ ጴጥሮስ ይህን ሁሉ ተአምራት አድርጎ ወንጌለ መንግሥትን ዞሮ አስተምሮ ብዙ ሰዎችን አሳምኖ ከአምልኮተ ባዕድ ወደ አምልኮተ እግዚአብሔር መልሶ ስለ ክርስቶስ መስክሮ ሕሙማንን ፈውሶ ሙታንን አንስቶ ለምጻምን አንጽቶ አጋንንትን አውጥቶ ተአምራትን እያደረገ ኖሮ በዚች ቀን የእግዚአብሔር ልጆች በዚች ቀን እንግዲህ በአምላኩ በእግዚአብሔር ስም በማመኑ በኔሮን ቄሳር አደባባይ ተዘቅዝቆ እንደ ፈጣሪ ወደ ላይ አትስቀሉኝ፣ ዘቅዝቃችሁ ስቀሉኝ በማለት የማይቀረውን የሞት ጽዋ የተቀበለበት ቀን ነው። እግዚአብሔር አምላካችን ቃል ገብቶላቸዋል አባቶቻችን ለሐዋርያት ሁሉን ትተን ተከተልንህ፣ በመጨረሻ የምትከፍለን ዋጋችን ምንድነው ብሎ ቅዱስ ጴጥሮስ ሐዋርያትን ወክሎ ጠይቆታል። እውነት እላችኋለሁ ቤታችሁን፣ ንብረታችሁን፣ ትዳራችሁን፣ ኑሯችሁን ሁሉ ትታችሁ የተከተላችሁኝ እውነት እላችኋለሁ ዳግመኛ ዓለምን ለማሳለፍ ለፍርድ ስመጣ በ12 ዙፋን ወንበር ላይ ተቀምጣችሁ ከኔ ጋር ትፈርዳላችሁ አላቸው። ክብርና ምስጋና ለአምላካችን ይሁን። የቅዱስ ጴጥሮስ በረከቱ ይደርብን። የእግዚአብሔር ልጆች እንግዲህ ሁለተኛው የዓለም ብርሃን የተባለው ብርሃን ዓለም ቅዱስ ጳውሎስ ነው። ጳውሎስ ማለት ብርሃን ሲሆን አባቱ ዮአስ ይባላል። የትውልድ ነገዱ ብንያም ሲሆን የአያቱና የቅድመ አያቱ ሀገር ገሊላ ነበረ። ስለ ቅዱስ ጳውሎስ በእውነቱ ለመናገር በጣም ሰዓትም ይሄድብናል። ብዙ መምህራን በየተለያየ ሚዲያ ስለሚያስተምሯችሁ ቅዱስ ጳውሎስም በዛሬው ቀን አንገቱን የተቆረጠበት ቀን ነው። የእግዚአብሔር ልጆች ሰናየ ገድለ ተጋደልኩ በድሬኒ ፈጸምኩ ሃይማኖቴኒ አቀብኩ
መልካሙን ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣ ሩጫዬንም ጨርሻለሁ። እንግዲህ ዛሬ የጽድቅ አክሊል ይጠብቀኛል እያለ ወደሚሰቀልበት ቦታ ወደሚታረድበት ቦታ በሚሄድ ጊዜ በእውነት ደስ እያለው እግዚአብሔር አምላኩን እያመሰገነ ያ ሁሉ የስቃይ ዘመን እንግዲህ በመገረፍ በመሰቀል በመታሰር በመንገላታት እስር ቤት በመጣል ባህር ውስጥ በመጣል ብዙ ዋጋ ከፍሏል። ይሄ ሁሉ አያሳስበኝም አለ። የሚያሳስበኝ የቤተ ክርስቲያን ጉዳይ ነው እያለ ስለ ቤተ ክርስቲያን ዋጋ የከፈሉ ደማቸውን ያፈሰሱ አጥንታቸውን የከሰከሱ አባቶቻችን ዛሬ በዓላቸው ነው። ስለ ቅዱስ ጳውሎስ በተለያዩ መምህራን ስለምትማሩ ሰዓቱ እንዳይረዝምብን እዚሁ ላይ ይበቃናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። የቅዱሳን አባቶቻችን የሊቀ ሐዋርያት የጴጥሮስን የብርሃነ ዓለም የቅዱስ ጳውሎስን የጻድቁ አባት የገብረ መንፈስ ቅዱስን በረከታቸውን ያሳድርብን። የእግዚአብሔር ልጆች እኛንም በሃይማኖታችን በእምነታችን ጸንተን ለመኖር ያብቃን። እስከ መጨረሻው አምላካችንን አምነን በእምነታችን ጸንተን ለመኖር ያብቃን። ያስተማረን የመከረን አምላክ ስሙ ይክበር ይመስገን። የቅዱሳኑ በረከት ይጠብቀን ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ